ምንም አይገባም። ይሄ በጣም የሆነ ለመስማት ራሱ ይሰቀጥጣል። ሆነ እናንተ የቦታጀራ ሴቶች ናቸው እንግዲህ እንደዚህ ሲያረጉ እያየን ያለ ነው። ምን እናርግ? ኤልዱ እስኪ ንገሪያቸው፣ እስኪ ሀቁን ንገሪያቸው እና ከእነሱ ህይወት ውጪ እውነት ኢልዲያ በለፊኒ ሀቅ ተናግረሻል። ድሮም አንቺ ያው ነገሩ ላይ ያለሽበት አስፈላጊ ከሆነ ያው ሁላችንም ተሰባስበን አንቺን እንትን ማለት አያቅተንም። ግን እባክሽን መጀመሪያ ስፔሻሊ ሩታ በጣም ብዙ ቻሌንጅን አልፋለች። የሩታ ፈተና መቼም ቢሆን አይመለስም። ሲጋቡ በጣም ደስታ መጣ። ልጅ ማለት በጣም ትልቅ በረከት ነው፣ የእግዚአብሔር ስጦታ ይታወቀለት። ይሄ ቀልፋ ወንድምሽ ቀልፋ ማለት ጂል ዝም ብሎ በገንዘብ ወይ በምን የሚመጣ ነገር አይደለም። ልጅ እግዚአብሔር ትልቅ ስጦታ ነው። ትሪት የምትደረግበት ሰዓት ነው እንጂ እንደዚህ አይነት ስቃይ መከራ የምታሳልፍበት ሰዓት አልነበረም። እና በጣም አንጀቴን የበላችን እግዚአብሔር እና በጣም ካዲያ ተቆጣ አብርሽ ግን እሷ በፍቅር ብላ በጣም ብዙ መስዋዕት ነው የከፈለችው። በጣም ዋጋ ከፍላለች። እንደዛም ብላ ይሄ ህይወት እስካሁን አደረሰችው። እና እግዚአብሔር ይመስገን በቃ ተጋቡ ብለን ማለት በሰርጋቸው በጣም ነው የተደሰትኩት። በጣም በዚህ አጋጣሚ ማለት ነው እንጃ ከአቅሜ በላይ ነው። እኔ ለእሷ ሁሌ ነው መላት እና በጣም ጠንካራ ነች ሩታ ማለት ያው እንደምታስታውሱት ብዙዎቻችሁ ከመጀመሪያ ጀምሮ የምትከታተሉን ቤተሰቦች ታውቃላችሁ። ሩታና አብርሽ እኔ ጋር የተገናኙት እና ሩታ አብርሽን በምታገኘው ሰዓት ማለት እሱም ባገኘችው ሰዓት አብርሽ ጥሩ ሁኔታ ላይ አልነበረም። ምን አይነት ሁኔታ ላይ እንደነበረ ሁላችንም የምናስታውሰው ነው እና በዛም ማለት አብርሽን ከሆነ መጥፎ ውስጥ ነው ያወጣችው። አብርሽን በዛ ሰዓት ሁላችንም በተጨነቅንበት ሰዓት በቃ አብርሽ የማይሆን ቦታ ነበር ወንድማችን ማለት ነው እና ሩታንስ መጥታ ዋጋ ከፍላ ብዙ መስዋዕት ከፍላ ከዛ ሁኔታ አብርሽን ያወጣችው ማለት ነው እና በዛም ምክንያት ነው እንግዲህ ብዙዎቻችን ሩታዬ ነው የምንወዳት እና ብዙዎቻችሁ የምትወዷት እኔም በጣም የምወዳት በቃ ከዛን ጊዜ ጀምሮ ነው እና መቼም ማረሳው አብርሽ የነበረበት ሁኔታ በዛን ጊዜ መቼም ማረሳውም እና እሱ እኮ ካዴ አጋባሁን ባይሽ በጣም ተቆያይሽ ነው ሩታዬ በጣም ብዙ ነገር ተብላ ምንም በእሷ ጋር ስላልነበረ የእሷ ስሜት እንግዲህ አብርሽና ኤፋን እኩል ስሜቱን ተረዱ ማለት አንችልም እና ሲቀጥል ደግሞ ቡታጀራ እሷና እሱ ሳይስማሙ እኮ ቢሄድ ምንም ፋይዳ የለውም። ምን ያደርጋል? ዋናው እኮ አብርሽና ሩታ ተስማምተው የሚሄድበትን ነገር በስነ ስርዓት ሂዶ የማስተካከል መብት ያለው አብርሽ ነው። ነገር ግን ከሚስቱ ጋር መጀመሪያ ሰላም አውርዶ ነው። አሁን ሄዶ እዛ ነፂን ማግኘት ከዛ አስተካክለህ የምትያስተካክለውን ሁሉን ነገር አስተካክለህ ና ቶሎ ዝም ብሎ በደፈና እቺ ልጅ እኮ ቃኩ አይደለችም። ሩታ ማለት እኮ ሚስት ናት። ግን እኔ እንጃ አስተሳሰባችን በጣም ነው የሚለየውና ውድ ፋሚሊ እንዴት ናችሁ? ደህና ናችሁ? ያው እኔ ፍትፈታ ነው ያው ፍትፈታ በሉት በጣም በቃ እኔ ቡታጀራ ማለት ነው እድሜ ለተንቢ ሚዲያ አስተዋወቀቻቸው። እድሜ ለተንቢ እኔ ተንቢን ወሌታ አላጠፋም። ከኔ ጀምሮ የነቃ ጀግና ሴት ልታረገኝ ከወሬ ነፃ ያረገች ሴት ሩታና የተንቢ ናቸው። ወረኛ ነበርኩ ኢሞ እየተከሰከስኩ ቶክቶክ መልከስከስ ነበር ስራዬ። ግን አሁን እንደዚህ የዶላር ሰው ሆኛለሁ አልሐምዱሊላህ። አዎ የመሰለኝ እኔ መናገር ደግሞ እንደዚህ ግልጽ ዩቲዩብ ስትከፍቱ እንደዛ ነው። ሐሳባችሁን ትለቃላችሁ፣ አርፋችሁ ስራችሁን ትሰራላችሁ። አሁን አብርሽና ሩታ ተጣሉ እንደሃሉ ምናምን አብረው ተጎራርሰው በልተው ጠጥተው ነው ለኛ 10 ደቂቃ 20 ደቂቃ ለቀው እንዲህ ሰውን የሚያናውጡት ማለት ነው። እና አንድ ፌርቤሽን ደግሞ ነግራቻለሁ። ሩታዬ ደህና ናት፣ አብሹ ተረጋግታለች። ምንም እንዳታስቡ፣ ብዙ ጭንቀት አይሰባችሁ የሩታ ወዳጆች ማለት ነው። የሩታዬ ወዳጆች አትጨናነቁ። ሩታዬ ደህና ናት። ቀረብ ብላችሁ በውስጥ ስታወሩ ምንም እንደማይፈጠር ውስጣችሁ ይረጋጋልና እኔ ያ ባህሪ እየታየብኝ ነው ብዬ አስባለሁ። ሩታ ምንም እንደማትሆንና ምንም ማለት በሷ ላይ ድራማ ለመስራትና ለማደግ እንጂ ስራውን እየሰሩ ያሉት የሷን ህይወት ምንም የሚበጠብጠው ነገር የለም። የሩታዬ ህይወት ማለት በብዙ ነገር ተሳስሯል። አብርሽና ሩታ
ከቁሳዊ ጀምሩትና የተያያዘ ስለሆነ ሁሉ ነገሯ በቃ ከአብርሽና ሩታ ተዋሂደዋል ለማለት ፈልጌ ነው። ምንም የሚፈጠር ነገር የለም። ነገር ግን እውነታውን ለማወቅ ሰረግ ነው እንጂ ያረኩት ምናምን ያለችው እሷ ያም ትክክል ናት። እውነታውን ለመረዳት እንጂ ትዳሯን ለመበጥበጥ አይደለም እንደዛ ሚዲያ ያወጣችው። ከመጀመሪያ እኔ ለራሱ ምንድነው ለምን በውስጥ ለመፍታት ሲቻል ለምን ይሄን ቪዲዮ ተሰራሽ ነው ብለን የጠየቅናት እንጂ ሌላ ነገር አልጠየቅናትም። ነገር ግን ሚዲያ ስላወጣችው ብዬ እንጂ በውስጥ መፍታት አስተስኖና አይደለም። ሚዲያ ላይ መልስ ስለሚፈልጉ ያንነት አስቤ ነበር። ነገሩ ግን እንደዛ አይደለም እየሄደ ያለው አለኝ እና ሩታዬ ለማንኛውም በጣም ሰላም ናት። በጣም ሰላም ናት። በጣም ደህና ናት። አትሰቡ ለማለት ፈልጌ ነው። እንግዲህ ተስማምቶ በቅርብ ሁሉ ነገር ተስተካክሎ ሰርጋችንን በቅርብ እንጠብቃለን። ያቦካ ያቦካል፣ ያለም ይላል፣ ያለወሰም ይለውሳል። አብርሽም ታወዳ እኔ እንጃ አሁን እንደተሰማው ከሆነ ማንም ሴት ጋራ መገናኘትም ማሰብም ሲጀመር ሲደውሉት ለራሱ ያነሳ አይመስለኝም። እንደ ሁኔታው ከሆነ የሰው ልጅ ወላሂ ሰዎች ሰው ይጎዳኛል ብላችሁ አታስቡም። እሱ አሁን እንደ ሀገር ልጅና እንደ ሰፈር ልጅ ነው ሲያወራ የነበረው ማለት ነው። የሰፈሬ ልጅ ናት፣ የሀገሬ አብሮ አደግ ናት፣ አብረን ተምረናል በማለት ሌላው ግንኙነት ቢቀር እንደ እህትነት ምናምን አለ አይደለም ፋሚሊ ነገር አስቦ የሚያወራውን እሷ አጅሬ እየቀዳች ታስቀምጣለች። ይሄ ምንድነው? የእሱን ደስታ ስለማትፈልግ ስለማትወደው አትወደውም። በጣም ነው የምጠላው። ለዛ ነው ያንን ቪዲዮ ያወጣችው እንጂ ከዛሬ ምን ልበላችሁ 5 ዓመት በሉት ከ5 ዓመት በፊት ነው ይሄ ነገር የተደረገው። ወላሂ እላችኋለሁ ከ5 ዓመት በፊት ወላሂ ልበላችሁ፣ ወላሂ ላዚም እንደዛ ነው ያሉት። እንግዲህ እኔ በትክክል ነው እኔ ከራሱ የሰማሁት ማለት ነው። ከ5 ዓመት በፊት የቆመ ነገር ዛሬ መታ እኔ ጎርቶኛል ብላ መናገር ማለት ሴት ልጅ ራሷን ማለማወቅና ማርከስ ማለት ነው። ሩታዬ ምንም አትሆንም። በራሷ በቃ ጽድት ብላ ቤቷን አሻሽላ እየኖረች ነው። የሰው ልጅ የሞቀ ቤት አፍርሶ ወደ ቀዘቀዘ ቤት ይሄዳል ብላችሁ የምታስቡ ሴቶች እናንተ አይምሯችሁን አሰሩት። አብርሽና ሩታ ተጋብተዋል፣ ሊወልዱ ነው። ነገ ደግሞ ልጃቸውን ይዘው ይመጡልናል። አዎ የመረራችሁ ወጡት የሚከፋችሁ ካላችሁ። ነገር ግን እኔ አብርሽን የምተቸው ነገር አሁንም አቋሙ ሴት ልጅ በቃ ምን ብዬ ልንገራችሁ፣ በቃ አቋሚ ኑሮ ነው የምለው እኔ። በቃ ለመረዳት አይሞክር። ከሚስቱ ውጭ ማንም አይመለከተውም። አብርሽ አሁን የተጎዳ ያለው ሰው መስሪያ ሰው ልጅ እየሸቀለበት ያለው ለመረዳት ይሞክራል። ሴት ልጅ ሴቶች ሰይጣን ናቸው። ከሳቀን አንድ ወንድ ልጅ የወደደን ነው የሚመስለን። እንደዛ መሰለኝ በቃ እውነት። እና በማታው በኤፋ ቪዲዮ ነው የመጣሁት። ኤፋ ያው ትንሽ አምባገነን አለው እንጂ ወንድ ልጅ ሆምጠጥ እንዲል ማድረጉ ምንም ጥፋት የለበትም። ለምን ሴት ልጅ ጨርሶ ንፍሮ ከሆነ ወንድ ልጅ ትነፋረቃለች በእውነት። እና ሩታዬ ቤትሽን ጠበቅ አርጊ፣ ሌባ በስቷል። ሩቲ ቤትሽን ጠበቅ፣ ባልሽን ጠበቅ። አዎ ቪዲዮ እንደምታየው ተስፋ ስለማድረግ ደግሞም ታየኛለሽ አውቃለሁ። የኔ ንግስቷ ማለት ነው፣ የኔ የዋህ የሚዲያ ድምቀት፣ የብዙ ሴትና የብዙ ዩቲዩበሮችን እንጀራ ይከፈታችሁ። ባንቺ ብዙ ነገር ተምረን ብዙ ነገሮችን የፍቅር የሰውን አንድነትን ሙስሊም ክርስቲያኑን በአንድነት የእናንተን የሚንከባከባችሁና የሚወዳችሁ ማለት ነው። ያ ነገር ለራሱ እናንተን አይጥላችሁም ማለት ምንም ነገር ንክክ የሌለባችሁ ጀግናች ስለነበራችሁ ማለት ነው። ግን አሁንም አብርሽ ከማንንም መረዳት አይመለከትህም። ሚስትህን፣ ቤተሰብህን አለቀ። ሁሉንም ይወደኛል ብለህ መጓዝ አትችልም። እንደ አንድ ዩቲዩበር ራስህን፣ ሚስትህን፣ ቤተሰብህን ይዘህ መጓዝ ነው እንጂ ያለብህ ሁሉም እንዲወድህ አደርጋለሁ ስትል ልጅቷ እየተጎዳች ነው። ሩታዬ እየተጎዳች ነው። ይሄን የምነግርህ እንደምትዳምጠኝ ስለማቅ አይዋ ደግሞ አናግሬያለሁ። ይሄንን መረዳት አለብህ። አዎ
ታወዳ ደግሞ ክፉ አልናገርም። አዎ ዩቲዩብ እንዴት ተዳመጠ ስለሰማው ትክክል ነሽ የምታወሪው ወሬ፣ ነገር ግን አንዳንድ እኔን ትተቻለሽ ብሎኛል። ያንን ደግሞ አስተካክላለሁ። ያንን ሩታን እንደምትበድራት እየተሰማኝ ነው፣ እንደ ሴት እየተሰማኝ ነው። አስተካክላለሁ። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ኤፋ ብዙ ሰው ፈርዶበታል፣ ግን ያን ያደረገው ነገር እንዳለ ሴቶቹ ሲጫወቱበት እያየ ነው። የታጀራ ሴቶችም ወንዶችም የተጫወቱበት ነው። አብርሽ ላይ ያ ተሰምቶት ነው ወሳኔ ሰው ሁን ያለው እንጂ ሚስቱ ላይ ብቻ አይደለም። መወሰን አለበት፣ ማንንም ማስቆም አለበት። ደግሞ ወላሂ ማስቆም አለበት። በቃ ሰው ልጅ እንዴት ብሎ ነው የሚሸቅልብኝ? እኔ በእኔ ህይወት እየሄደ ያስቆም፣ በእውነት ያስቆም። እንደዛ ነው የምለው። እና ላይክ ሰብስክራይብ አድርጎ ወዳቻለሁ። በሌላ ቪዲዮ በምርጥ ቪዲዮ እንመጣለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።